ሰላም ጤና ይስጥልኝ። እንደምንከረማችሁ ጋስፖሎዝ ማይ ቤተሰቦች ኢትዮጵያውያን፣ ኤርትራውያን ይህንን የአማርኛ ቋንቋ የምትሰሙ ሁሉ ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ የሆነው ሰላም በያላችሁበት ይሁን። ዛሬ ዕለተ ሐሙስን አጠር ባለ ቪዲዮ ተመልሻለሁ። አዲሶች እንኳን ደህና መጣችሁ፣ ነባሮች እንኳን ሰላም ተመለሳችሁ። እንግዲህ ዛሬ ቴንክስጊቪንግ በትልቁ የሚከበርበት ነው በአሜሪካን ሀገር። የጋስፖሎዝ ማይ ቤተሰቦችን በሙሉ እንኳን ለቴንክስጊቪንግ በሰላምና በጤና ደረሳችሁ። ማህበርተኛ ስለሆናችሁ፣ ቤተሰብ ስለሆናችሁ ከቻናሌ ጋራ እጅግ በጣም አመሰግናለሁ። በጣም አከብራችኋለሁ። በጣም ወዳችኋለሁኝ። አዲሶች እንኳን ደህና መጣችሁ፣ ነባሮች እንኳን ሰላም ተመለሳችሁ። ዛሬ ምስጋናን በመጽሐፍ ቅዱስ ክፍል መረጥ አድርጌ ምስጋና የሚያሳዩትን ቦታዎች እግዚአብሔርን የምናመሰግንበት ስንት ነገር አለ። እግዚአብሔር የሚመሰገንበት በጣም ብዙ ነገር አለ። ከትንፋሻችን ጀምሮ በየቀኑ እግዚአብሔር መመስገን አለበት። ዛሬ ምስጋና ቀን ስለሆነ ማለት ነው። አሜሪካኖች የራሳቸው የሆነ የሚያከብሩበት ምክንያት አለ። እኛ ግን በየሰዓቱና በየደቂቃው አምላካችንን ማመስገን አለብን። ምክንያቱም ምስጋና የሚገባው አምላክ ስለሆነ ማለት ነው። ምን ይላል መጽሐፍ ቅዱስ ምስጋናን በተመለከተ የሚለውን ዛሬ አጠር ያለ ቪዲዮ እንኳን አደረሳችሁ ለማለት ስለሆነ የመጣሁት መጽሐፍ ቅዱስን የተመለከተ ነገር ግን ያልረዘመ ነገር ነው ይዤላችሁ የመጣሁት። ላይክ አብሮ ማንበብ አይነት ነገር ማለት ነው። እግዚአብሔርን እንዴት እናምልከው፣ እግዚአብሔርን እንዴት እናመስግነው፣ ስለምንስ ነው እግዚአብሔርን የምናመሰግነው? ስለ እያንዳንዱ ስለሰጠንም ስላልሰጠንም፣ ስለሆነልንም ስላልሆነልንም ነገር እግዚአብሔርን እናመስግነው። ምክንያቱም ምስጋናን የሚወድ አምላክ ስለሆነ ከመጠየቃችን በፊት ማናቸውንም ጥያቄ እግዚአብሔር ምን አለን? አመስግኑ፣ ከዛ የምትፈልጉትን ጠይቁ፣ ከዛ እንደተቀበላችሁ እመኑ ነው ያለንና እስቲ መጽሐፍ ቅዱስ ስለ ምስጋና ምን ይላል? ከተለያዩ ቦታዎች ያመጣኋቸውን የመጽሐፍ ቅዱስ ክፍሎች ለእናንተ አብረን እናያለን። አብራችን ቆዩ። ወደ ፊልጵስዩስ ሰዎች ምዕራፍ 4 እንዲህ ይላል ቁጥር 6 ጌታ ቅርብ ነው። ጌታ ምንድነው? ጌታ ቅርብ ነው። ከትንፋሻችን እንኳ የቀረበ ነው ብለን ከምንተነፍሰው የት ሆኖ ነው? በራሳችን ውስጥ ሆኖ። ጌታ ቅርብ ነው። ጌታ ከትንፋሻችን የቀረበ ነው። በውስጣችን ነው ያለው። ጌታ ቅርብ ነው። በነገር ሁሉ በጸሎትና በመልጃ ከምስጋና ጋራ፣ ዛሬ የምስጋና ቀን አይደል? ከምስጋና ጋራ በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። ተጨንቆ ጸጉሩን የሚለውጥ ሰው ስለሌለ፣ ቁመቱን መቀጠል የሚችል ሰው ስለሌለ በአንዳች አትጨነቁ። አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠበቃል። ስለዚህ በራሳችን ጥረትና በራሳችን ብልጠት ወይንም በራሳችን አክቲቭ መሆን ወይንም በራሳችን ስማርትነት ሳይሆን በሱ ጥበቃ ምን ይሆናል? አእምሮውንም ሁሉ የሚያልፍ፣ አእምሮን ማለት እኛ ከምንገምተው በላይ ይሆን የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃልና። እናንተ ትጠብቃላችሁ አላለም፣ ይጠብቃልና። ስለዚህ በአንዳች አትጨነቁ ይለናል። ዛሬ በአንዳች አትጨነቁ እላችኋለሁኝ። ሁለተኛ ደግሞ አንደኛ ወደ ተሰሎንቄ ሰዎች ምዕራፍ 5 ከቁጥር 16 እስከ 18 እንዲህ ይለናል። ሁልጊዜ በጌታ ደስ ይበላችሁ። ስንት ጊዜ? ሁልጊዜ በጌታ ደስ ይበላችሁ። ሳታቋርጡ ጸልዩ። እረፍት እንዳታገኙ ማለት ነው። በጸሎት ሳታቋርጡ ጸልዩ። ሳያቋርጡ መጸለይ በጣም አድርጎ ጠቃሚ ነገር ነው። አለማቋረጥ ማለት ምንድን ነው? ለምሳሌ ስራ ቦታ ላይ ልንሆን እንችላለን፣ የሆነ ትራንስፖርት ላይ ልንሆን እንችላለን፣ እየነዳን ሊሆን ይችላል፣ ምን ሊሆን ይችላል። አለማቋረጥ መጸለይ አለ ምክንያት ጳውሎስ ይሄን አላዘዘም። ያለማቋረጥ ጸልዩ፣ በሁሉ አመስግኑ። በምኑ? በሁሉ ማለት ምንድን ነው? ባለንም በሌለንም፣ በተሰጠን ባልተሰጠን፣ በመጡ ክፉ ነገሮች ሁሉ እግዚአብሔርን ስናመሰግነው ከዛ ሁሉ ነገር ነፃ ያወጣናል። ሳታቋርጡ ጸልዩ፣ በሁሉ አመስግኑ። ይህ የእግዚአብሔር ፈቃድ በኢየሱስ ክርስቶስ ወደ እናንተ ነውና። የእግዚአብሔር ፈቃድ ወደ ልጆቹ ነው። የሚያሳጣን የሚከለክለን ነገር የለም። ሰላም ብንጠይቀው ሰላም ይሰጠናል። መዳንን ብንጠይቀው መዳንን ያሳየናል። የተቸገርንበትን ነገር ሁሉ ብንጠይቀው ከምስጋና ጋር ቅድም እንዳለን ይሰጠናል። ነገር ግን ምን አለን? ያለማቋረጥ ጸልዩ። አለማቋረጥ መጸለይ የክርስቲያን ዲዩቲው ነው። በቃ ስራው ነው። በቃ ይሄንን ማድረግ አለብን ማለት ነው። አንደኛ ወደ ቆሮንቶስ ሰዎች ምዕራፍ 15 ደግሞ እንዲህ ይለናል ቁጥር 57 ነገር ግን ይላል
በጌታችን በኢየሱስ ክርስቶስ በኩል ድል መንሳት ለሚሰጠን ለእግዚአብሔር ምስጋና ይሁን። በማን በኩል? በጌታችን በመድኃኒታችን በኢየሱስ ክርስቶስ በኩል ምን በሚሰጠን? ድል መንሳትን በሚሰጠን። ድል ማናቸውንም ነገር ድል የምንነሳው በዚህ ሁኔታ ነው ማለት ነው። በራሳችን ጥበብ፣ በራሳችን እውቀት ወይንም ሰዎች በነገሩን ወይንም ዓለማዊ ጥበብ በሆነ ነገር አይደለም። በምንድነው? ነገር ግን በጌታችን በኢየሱስ ክርስቶስ በኩል ድል መንሳት ለሚሰጠን ለእግዚአብሔር ለአባቱ ምስጋና ይሁን። ደስ አይልም? ኧረ ስንት ፕሮሚስ አለን። አሜን ትላላችሁ? አሜን። እሺ እንደገና ወደ ሮሜ ሰዎች ምዕራፍ 11 ቁጥር 36 እንዲላል ሁሉ ለእርሱና በእርሱ ለእርሱም ነውና ለእርሱ ለዘላለም ክብር ይሁን አሜን። ለማ? ለኢየሱስ ክርስቶስ። ሁሉ በእርሱ ሁሉ ለእርሱ። እኔ የተፈጠርኩት፣ እናንተ የተፈጠራችሁት፣ የምንኖረው የምንተነፍሰው አየር፣ ውሃው፣ መሬቱ፣ ሰማዩ ሁሉ በእርሱና ሁሉ ለእርሱ ነው። ስለዚህ ከዚህ ውስጥ ያልወጡ ነገሮች ሁሉ የእሱ ስለሆኑ ምን እናደርጋለን? እሱን እናመሰግናለን ማለት ነው። አሜን አሜን። መዝሙረ ዳዊት ምዕራፍ 9 ደግሞ እንዲህ ይለናል። አቤቱ በልቤ ሁሉ አንደኛው ማለት ነው። መዝሙረ ዳዊት 9 1 እና 2 እናነባለን። አቤቱ በልቤ ሁሉ አመሰግንሃለሁ። ዛሬ ምስጋና ቀን ነው አይደል? ታምራትንም ሁሉ እናገራለሁ። የተደረገለት መናገር አለበት። የተሰማ መናገር አለበት። ምስክር መሆን አለበት። የሆነለት መናገር አለበት። ያልሆነለትም መናገር አለበት። ለምን? እንዲሆን የሚያደርገው አምላክ ስለሆነ ስራዎችን የሚሰራ እና አቤቱ በልቤ አመሰግንሃለሁ፣ ታምራትንም ሁሉ እናገራለሁ። በአንተም ደስ ይለኛል፣ ሐሴትንም አደርጋለሁ። ልዑል ሆይ ለስምህም እዘምራለሁ። እንዘምርለት። አሁን ጸልየን ደግሞ ሲደክመን እንዘምርለት፣ እግዚአብሔርን እናመስግነው። አንድ ቀን ብቻ አይደለም ምስጋና፣ በየቀኑና በየሰዓቱ አለማቋረጥ ነው ማለት ነው። እግዚአብሔርን በዛ መልኩ እናመሰግነዋለን። ወደ ተሰሎንቄ ሰዎች ምዕራፍ 3 ደግሞ ምን ይለናል? ቁጥር 15 እና 16 17 ከ15 እስከ 17 ያለው እንዲህ ይላል። በአንድ አካልም የተጠራችሁለት ደግሞ የክርስቶስ ሰላም በልባችሁ ይግዛ። ምን? በአንድ አካልም የተጠራችሁለት ደግሞ የክርስቶስ ሰላም። እሱ የሚሰጠው ሰላም ዓለም እንደሚሰጠው አይደለም ብሎናል አይደል? እኔ የምሰጣችሁ ሰላም ዓለም እንደምትሰጠው አይደለም። ዓለም ስትናወጥ እንኳን የእሱ ሰላም አይናወጥም። እሱ የሰጠን ሰላም ማለት ነው። በአንድ አካልም የተጠራችሁለት ደግሞ የክርስቶስ ሰላም በልባችሁ ይግዛ። የምታመሰግኑ ሁኑ። ምን ሁኑ? የምታመሰግኑ። ከሪኳየርመንቱ አንዱ እግዚአብሔርን ማመስገን ነው። የምታመሰግኑ ሁኑ። ለእግዚአብሔርም ዘምሩ። ዝማሬም ሪኳየርመንት ነው። የእግዚአብሔር ቃል በሙላት ይኖርባችሁ። በትንሽ አይደለም፣ በሙላት ይኖርባችሁ። በጥበብ ሁሉ እርስ በርሳችሁ አስተምሩና ገስጹ። በጥበብ እርስ በርሳችሁ አስተምሩና ገስጹ። መገሰጽም ፓርት ነው ማለት ነው። ሰዎችን ጥፋትን ሲያደርጉ ዝም ብሎ ማየት ያስቀጣል። ያወቀ ብዙ ይቀጣል ይላል፣ ያልተናገረ ማለት ነው። በጥበብ ሁሉ እርስ በርሳችሁ አስተምሩና ገስጹ፣ በመዝሙርና በዝማሬ በመንፈሳዊ ቅኔ በጸጋው በልባችሁ ለእግዚአብሔር ዘምሩ። በልባችሁ ዘምሩ፣ በአፋችሁ ዘምሩ፣ በአንደበታችሁ ዘምሩ፣ በመልካም መሳሪያ ሁሉ ዘምሩለት፣ ስሙን ከፍ አድርጉት። ያ የክርስቲያን ስራ ነው ማለት ነው። ያ እግዚአብሔርን የምንገልጽበት ሁኔታ ነው ማለት ነው። ገብቶናል አይደል? አዎ እንደሱ ነው። እግዚአብሔርን እናከብረዋለን፣ እናመሰግነዋለን በዝማሬ በአፋችን በልባችን። ከዛስ 17ኛ ምን ይለናል? እግዚአብሔር አብን በእርሱ እያመሰገናችሁ፣ በእርሱ ማለት በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም በእሱ እያመሰገናችሁ በቃልም ቢሆን በንግግርም ቢሆን ወይንም በስራም በምታደርጉት ሁሉ በጌታ በኢየሱስ ክርስቶስ ስም አድርጉት። ማሸነፍ የምንችለው የምንለምነውን በጌታ በኢየሱስ ክርስቶስ ስም ስንለምን፣ የምናደርገውን በጌታ ኢየሱስ ክርስቶስ ስም ስናደርገው፣ የምንበላውን በጌታ በኢየሱስ ክርስቶስ ስም ስንባርከው፣ ሰይጣንን በጌታ በኢየሱስ ክርስቶስ ስም ስንገስጸው፣ ሁሉም የሚሆንልን በዛ ነው እና አድርጉት ይላል። በምን አድርጉት? እግዚአብሔር አብን በእርሱ እያመሰገናችሁ፣ በጌታ በኢየሱስ ክርስቶስ ስም እያመሰገናችሁ፣ በቃልም ቢሆን ወይንም በስራ የምታደርጉትን ሁሉ በጌታ በኢየሱስ ክርስቶስ ስም አድርጉት። ወደ ቆላስይስ ሰዎች የመጨረሻው ክፍል ምን ይለናል? የመጨረሻው የያዝኩላችሁ ጥቅስ ምዕራፍ 4 ቁጥር 2 እንዲላል ከማመስገን ጋራ በጸሎት የነቃችሁ ለእርሱ ትጉ። ለምን? ለጸሎቱ፣ ለምስጋናው በልባችን በሐሳባችን በአንደበታችን እሱን የምናሳይ እሱን የምንገልጽ እንድንሆን፣ ሐሳባችን አእምሯችን ሁሉ ከእሱ ጋር የተገናኘ እንዲሆን፣ በአንዳችም እንዳንጨነቅ። ምክንያቱም ራሳችሁ ላይ ቁመታችሁን የማጨምሩ ፀጉራችሁን መለወጥ የማችሉ ስለምን ትጨነቃላችሁ? አመስግኑ፣ ጸልዩ፣ በጌታ በኢየሱስ ክርስቶስም ለምኑ፣ አምላካችንን በሱ አክብሩ ይላል።
እንግዲህ ለዛሬ ይዤላችሁ የቀረብኩት ምስጋናን በተመለከተ ስለሆነ በዚህ መልኩ እግዚአብሔርን በመጽሐፍ ቅዱስ እናመልከዋለን፣ እናመሰግነዋለን፣ እውነትን እንናገራለን፣ ከጌታችን ጋር በእውነት እንኖራለን። አብረውን ያሉን ሰዎችም ስናናገር በቅኔና በእግዚአብሔር ጸጋ በእውነተኛው መንፈስ ቅዱስ ነው የምናናገረው ማለት ነው። ሰላምና ጤና በሞላበት የክርስቶስ ሰላም ባለበት ዓለም በማሰጠው እሱ ግን አለ ቁጠባ በሚሰጠው ሰላም ውስጥ ሆነን አምላካችንን እናከብራለን፣ እናመሰግናለን። ዛሬ የሰጠንንም ቀን እናመሰግናለን። አምላካችንን ሁል ቀን ለኛ ቴንክስጊቪንግ መሆን አለበት። ሁል ቀን ማመስገንና አምላካችንን ማምለክ በእውነተኛ ከአምላካችን ጋር ያለ ግንኙነት ያስፈልገናል። አይዞሽ ስለምትሉኝ ስለምታበረታቱኝ፣ እንዲሁም ደግሞ ሐሳባችሁም ስለማይለየኝ በመደወልም በውስጥ መስመርም የተለያየ ነገር የምትመክሩኝ አለንሽ የምትሉኝ ከልብ አድርጌ አመሰግናለሁኝ። አውደ ዓመቱ ቴንክስጊቪንግ ለሁላችሁም የሰላም የጤና የፍቅር ጊዜ ያደርግልን፣ የሰላም ዓመት በዓል ያደርግልን። በጣም ነው የማመሰግነው አብራችሁኝ ስላላችሁ። ሮብን በኦዲዮ ቅዳሜን ደግሞ በቪዲዮ ተመልሼ እስካያችሁ ድረስ መልካም ቴንክስጊቪንግ ይሁንላችሁ። ሰላም ቆዩኝ። ሰላም ያገናኘን።